በኢትዮጵያ የአረንጓዴ አሻራ ንቅናቄ ለአካባቢ ጥበቃና ለዘላቂ ልማት እያበረከተ ያለውን አስተዋጽኦ ለማጠናከር በማሻ ወረዳም ሰፊ ዝግጅት ተደርጓል። የማሻ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ምክትል ኃላፊ አቶ መብራት ያጨግቶ እንደገለጹት በዘንድሮ መርሃ ግብር የሚተከሉ ችግኞች ዘርፈ ብዙ ጥቅም ያላቸው መሆናቸውን ገልጿል። የተለያዩ ዝርያዎች የሚተከሉበት ሁኔታ አለ። በሌላ በኩል ደግሞ የፍራፍሬ አገልግሎት የሚሰጡ እንሰትና ቡናን ጨምሮ የመኖም እንደዚህ ውበት የመንገድ ዳር ተከላ የሚካሄድበት የተለያዩ የችግኝ ዝርያዎች ነው። አጠቃላይ አረንጓዴ አሻራ ተብሎ እነዚህን በማካተት የሚተከሉ ናቸው። የችግኝ ተከላ ስራውን በሳይንሳዊ አግባብ ለማከናወን የካርታ ስራዎች መጠናቀቃቸውንና ለተከላው 1460 በላይ ሄክታር መሬት መለየቱንም ጠቁመዋል። ዘንድሮ ደግሞ የተከላ መርሃ ግብሩን ተከትሎ ወደ 3.95 ሚሊዮን የተለያዩ ችግኞች ተዘጋጅተዋል። የተከላ ቦታን በሚመለከት 1464 ሄክታር ልየታ ተካሂደዋል። ችግኞቹ ከተተከሉ በኋላም በአግባቡ እንዲያድጉ የማህበረሰብ ተሳትፎ ወሳኝ መሆኑንም አንስቷል። በአረንጓዴ አሻራነት አልፎም ደግሞ የመሬት ለምነትንም የአፈር ለምነትን ከመጠበቅ አንግል የራሳቸው አስተዋጽኦ ስላለ ቀጣይነት ያለው ስለሆነ ይሄ ኢኮኖሚካሊ አዋጭነት አለው። ስለዚህ አረንጓዴ አሻራ ዘርፈ ብዙ ተግባር ያቀፈ በመሆኑ በህብረተሰቡ ዘንድ በዘላቂነት ባህል አድርጎ የሚተክልበት መትከል ብቻ ሳይሆን እንክብካቤ አድርጎ ተጠቃሚ የሚሆኑበት ሁኔታ። በወረዳው የሬድ ፕላስ ፕሮግራም አስተባባሪ አቶ ወንድማገኝ ገዳሙ እንደተናገሩት የደን ሀብትን ለመጠበቅና የደን ውድመትን ለመቀነስ የተለያዩ ስራዎች እየተሰሩ ሲሆን ለአረንጓዴ አሻራው የሚያገለግሉ ችግኞች በስፋት እየተዘጋጁ ነው ብሏል። ደኑ በተፈጥሮ ያለ ከመሆኑ አንፃር እንክብካቤ ይፈልጋል። እንክብካቤ ማለት ምን ማለት ደግሞ እንደዚሁ ይሳሱባቸው ቦታዎች ላይ ደንና ደን ደግሞ ተራርቆ በሚገኙበት ቦታ ላይ ተጨማሪ የደን ተከላ በማካሄድ የደኑን መጠን መጨመር አስፈላጊ በመሆኑ ያንን ታሳቢ በማድረግ በወረዳ ደረጃ አንድ ማዕከላዊ ችግኝ ጣቢያ አቋቁመናል። በችግኝ ማፍላት ጣቢያዎች ከደን ዛፎች ባሻገር ለምግብነትና ለገቢ ምንጭነት የሚውሉ ተክሎች ላይም ትኩረት ተሰጥቶ እየተሰራ ነው ብሏል። ዓላማው ምንድነው? የደኑን መጠን አንድ መጨመር ነው። ሁለተኛ ላይ የደኑ መጠን ብቻም ሳይሆን ደኑ ውስጥ ሌላ ቫልዩ ያላቸው ለምሳሌ የምግብነት ቫልዩ ያላቸው አቮካዶን የመሰሉ የእንሰት ችግኝ የመሰሉ እንደዚሁም ደግሞ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን እዚህ የምናዘጋጀውና እነዚህን በማዘጋጀት አንደኛ የደን ሽፋኑን እንጨምራለን፣ ሁለተኛ ደግሞ የምግብ ዋስትናውንም ኢኮኖሚውን ላይ ተጨማሪ ወይም ተደማሪ የሚሆኑ ነገሮችን ተጨማሪ እየተሰራ ያለበት ሁኔታ ነው ያለው። በችግኝ ዘር ብዜት ጣቢያዎች የተሰማሩ ዜጎች በበኩላቸው በስራው ተሳትፎ በማድረግ ልምድና ገቢ ማግኘታቸውን ተናግሯል። በዚህ ችግኝ ጣቢያ መስራት ከጀመርን ጊዜ ጀምሮ በተቋቋመበት ጊዜ ጀምሮ እስካሁን ያሉ ሰራተኞች አሉ። ከለውጡ የተነሳ ማለት ነው። ከሚጠቀሙት ጥቅም የተነሳ ከዚህ የሚጠቀሙት የሚከፈለው ደሞዝ ብቻ ሳይሆን አሁን እየተሰራ ያለውን የአቮካዶም ችግኝ ቢሆን ይሄ የእንሰት ችግኝም ቢሆን የዛፍም ቢሆን ለነሱም እየተሰጠ ተጠቃሚ ስለሆኑ ሌሎችም ይሄንን ከማየታቸው የተነሳ በዚህ ስፍራ መተው ለመስራት በጣም ፈቃደኞች ናቸው። ሰርተን በምናገኘው ገንዘብ ራሳችንን እናስተዳድራለን። በዛ ላይ ደግሞ እዚህ የምንከባከባቸውን ችግኞች በመትከል ውጤታማ እየሆንን ነው ማለት ነው። በዚህም የማሻ ወረዳም በዘንድሮ የአረንጓዴ አሻራ ዘመቻም 4 ሚሊዮን የሚጠጉ ችግኞችን በመትከል ለአካባቢ ጥበቃ፣ ለምግብ ዋስትናና ለኢኮኖሚ እድገት የሚያበረክተውን አስተዋጽኦ የበለጠ ለማጠናከር እየሰራ መሆኑ ተገልጿል።